ሰላም ነው አለ። እንዴት ነሽ? እግዚአብሔር ይመስገን። ከየት ቤት እምነት ነው? ክርስቲያን ነኝ እኮ። ከየትኛው? ከጴንጤ ወይ ደግሞ የወንጌል አማኝ። መርሃባ። እሺ፣ ስንት አምላክ ነው የምታመልኪው መሲ? አንድ። የምታመልኪው አንዱ አምላክ ተሰቅሏል? አልተሰቀለም። ኦኬ። የአንዱ አምላክ ማን ነው የሚባለው ስሙ? በስጋ ምን አልሽኝ? አምላክ ነው የሚባለው። ፈጣሪ እግዚአብሔር ማለት እኮ እሱ እግዚአብሔር ተሰቅሏል ወይስ አልተሰቀለም? አምላክ ነው የሚባለው ያህዌ ስሙ ማለት ነው። ኦኬ። ማን ነው የተሰቀለው? የተሰቀለው ምንድን ነው? አምላክ በስጋ። በስጋው ያልተሰቀለ አምላክ አለ? አዎ አለ። የትኛው ነው አንዱ አምላክ? የተሰቀለው ነው ወይስ ያልተሰቀለው ነው? ምን? አንዱ አምላክ የትኛው ነው? የተሰቀለው ነው ወይስ ያልተሰቀለው? ጥያቄ ነበረኝ እኮ። አሁን ይሰማል ማወራው? አይ ቲንክ አሁን ይረብሻቸዋል ሰዎች። እሺ ይረብሻቸዋል ሌሎቻችሁ? ቅድም ሻለ ቢዋለ ጢጣለ እያሉ ነበርና መርሃባሽ። ይሄ ማይክ ሲሆን ይሻላል ማለት ነው። እና የጠየኩሽ ጥያቄ ነበረ። ምንድነው እሱም የተሰቀለው ነው ወይስ ያልተሰቀለው? የትኛውን ነው አንዱ አምላክ ያልሽው? የትኛውን ነው? ምን ላይ ቆመን አንተ እየጠየቅኝ ያለው? ባይጠቀስና ጠይቅኝ። አዎ እኔ ቁጭ ብዬ ነው ያለሁት። አይታይሽም? አልቆምኩም እኮ። ወንበር ላይ ነው ያለው። ምንድነው መስፈርትህ? መስፈርትህ ምንድነው? ባይብል ጥቀስና ጠይቅኝ ነው። አዎ የተሰቀለው ማን ነው? እሱን ነው እኮ የጠየኩት። ኢየሱስ እኮ ኢየሱስ ክርስቶስ። ላለሽ 2 ደቂቃ ምናምን። እሺ መጣሁ። እስከሚመለስ ስበኪ ያሉሽ ነበር። አልሰማሽም? እና ለምን አልሰበክሻቸውም ታዲያ? ምን ችግር አለው ብትሰብኪ? የኔ ቤት ለስብከት ክፍት ነው። ማንኛውም ሰባኪ መስበክ ይችላል። እሺ ወደ ገደለው ልግባ ወይስ ይቅርብን? እሺ ምን ነበር ጥያቄሽ? የጠየኩሽን ግን አስቢበት። እሺ ያው ብዙም መጓዙ ትርጉም አለው ብዬ ስላላሰብኩ ነው። እሺ
እሺ ምንድነው አልሽኝ ጥያቄሽ? ጥያቄ በእስልምና ሰው ገሃነም የሚገባው ምን ሆነ ምን ሰርቶ ነው? ለምንድን ነው ገሃነም የሚገባው? በእስልምና አንድ ሰው ገሃነም የሚገባው ያው ትልቁ እና የመጀመሪያው ነገር በአላህ ወይም በፈጠረው ፈጣሪ ሲክድ ነው። በፈጠረው ፈጣሪ የሚክድ ከሆነና እንደዚሁም ኃጢያቶችን የሚሰራ ሰዎችን የሚበድል ከሆነ ያኔ ገሃነም ይገባል። አሁን ሙስሊሞች በአላህ የምታምኑት ሁሉ ግን ይገባላችሁ ማለት ነው? ሙስሊም የሆነ ማንኛውም ሰው ገነት ይገባል። ሙስሊም የሆነ ማንኛውም ሰው ማንኛውም ነፍስ ገነት ትገባለች፣ ሙስሊም ከሆነች ማለት ነው። እሺ አንድ ሱራ ታነብልኛለህ? ምን ማለት እንደሆነ አስረዳኝ። አነብልሻለሁ። ምን ላይ ነው? እሺ ሱራ ምዕራፍ 19 ቁጥር 71 እስከ 72 አለው። እሺ የመጀመሪያ አንድ ሐዲስ ላንብብልሽ ነው። ኦኬ ሱራ ስንት አልሽኝ? እንትን ልበልሽ። እሺ ላስቀድምሽ። ሱራ ስንት አልሽኝ? 19 እሺ ቁጥር 71 እስከ 72 ያለው ቁጥር 71 እስከ 72 እሺ ከዚያም እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን አለ። በምን ውስጥ ከላይ ጀምረን አንብቦሽ ሱራ 1969 ቁጥር 69 ጀምሬ ላንብብልሽ ነው። ከዚያም ከየጭፍሮቹ ሁሉ ከእነርሱ ያንን እርሱ በአርራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን አለ። በአምላካችን በአላህ ላይ የሚዳፈረውን አካል ማለት ነው ከካሃዲዎች ውስጥ። ከዚያም እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም፣ መውረዱም ጌታ የፈረደው ግዴታ ነው። ከዚያም እነዚያን የተጠነቀቁትን እናድናለን፣ አመፀኞቹንም የተንበረከኩ ሆነው በውስጧ እንተዋቸዋለን ይላል። እሺ እስከ 72 ማለት ነው። ምንድነው የፈለግሽው? እና ፈስረልኝ። ምንድነው ከናንተ ወደ እርሷ ወራጅ እንጂ አንድም የለም ይላል። ምን ማለት እንደሆነ ከዛም እነዛ የተጠነቀቁት ነው እናድናለን ይላል። ምን ማለት ነው? ወዴት ነው የሚወርዱት? ከየት ነው የሚድኑት? እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለሽ? በእንትን ላቅርብልሽና አይ ቲንክ ለካ ስክሪን ሼር ማድረግ አልችልም፣ አሁን ያለሁት በስልኬ ነው። እሺ ቆይ እኔ ላንብብ። በጀነትና በጀሃነም መካከል የቆመ ድልድይ ነው። ወደዚህ ሲራጥ የሚደርስ ወይም ደግሞ የማይወርድ ማንኛውም አይነት አካል የለም። ወደዚህ ድልድይ ሁሉም ይወርዳሉ፣ መልካም ይሰራም ያልሰራም ማለት ነው። ነገር ግን ልክ እንደየስራቸው ደግሞ አላህ Subhanahu Wa Ta'ala መልካም ሰሪዎችን የሚያድን ሲሆን መጥፎ ሰሪዎች ደግሞ ከዚህ ሲራጥ ወይም ከዚህ ድልድይ ላይ በመውደቅ ሟቾች ጀሃነም ገቢዎች ይሆናሉ ማለት ነው። ስለዚህ ከሷ ወራጅ እንጂ አንድም የለም ብሎ የሚናገረው ከሲራጥ ይባላል። ድልድይ ነው፣ በጀነትና በጀሃነም መካከል ያለ ድልድይ ነው ማለት ነው። ኢማም ሙስሊምም አይደለም ሰሂህ ሙስሊምም ቡክ 44 ሐዲስ ቁጥር 235 ላይ ሐፍሳ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምታ ኡሙ ሙበሽር እንደተረከችው በአላህ ፈቃድ የጀነት ባለቤቶች በዚያው መሰረት ታማኝነታቸውን ከሚቀበሉት መካከል ወደ እሳት አይገቡም። ሐፍሳም የአላህ መልእክተኛ ሆይ ለምን ብላ ጠየቀቻቸው። እርሳቸውም ገሰጿት። እርሷም ከእናንተም ወደ ድልድይ ወራጅ እንጂ አንድም የለም ማለች። ከዚህ ኢላ ዋሪዱሃ የሚለው ከእናንተም ወራጅ እንጂ አንድም የለም የሚለው ወደ ሲራጥ ወይም ደግሞ ወደ
ከጀነትና በጀሃነም መካከል ወደ ተዘረጋው ድልድይ እንጂ ወደ ጀሃነም አይደለም። ሐዲስ ላይ የተቀመጠው ያ ነው። ይህንን በተመለከተ ማለት ነው። እሺ መልካም የሰሩና ክፉ የሰሩ ማለት ጥሩ ስራ ያልሰሩ ናቸው። ከድልድዩ ማለት መውጣት የማይችሉት ከድልድዩ መውጣት ሳይሆን በድልድዩ ላይ ይወድቃሉ። መልካም የሰሩት ብቻ አላህ Subhanahu Wa Ta'ala እናድናቸዋለን አለ። እዛው ቀጥለሽ ካነበብሽው ሱረቱል መርየም ምዕራፍ 19 ቁጥር 72 ላይ ከዚያም እነዚያን አለ እነማንን የተጠነቀቁትን እናድናለን፣ አመፀኞቹንም የተንበረከኩ ሆነው በውስጧ አንተዋቸዋለን ይላል። ስለዚህ በዛ ውስጥ ገብተው የሚቀሩት አመፀኞች ሲሆኑ የሚድኑት ደግሞ የተጠነቀቁት ወይም ደግሞ ሙስሊሞች ናቸው የሚድኑት ማለት ነው። ሙተቂን የሆኑ ባሪያዎች ይድናሉ። ስለ ሙተቂን ስለሆኑ ባሪያዎች አላህ Subhanahu Wa Ta'ala በጣም ብዙ ቦታ ላይ ይናገራል። ለምሳሌ በሱራ 68 ቁጥር 34 ላይ ለጥንቁቆቹ በጌታቸው ዘንድ መጠቀሚያ ገነቶች አሏቸው ይላል። በሱራ 44 ቁጥር 51 ላይም በተጨማሪ ጥንቁቆቹ በእርግጥ በጸጥተኛ መኖሪያ ውስጥ ናቸው ይላል። በሱራ 77 ቁጥር 41 ላይም ጥንቁቆቹ በጥላዎችና በምንጮች ውስጥ ናቸው ይላል። ስለዚህ እነዚህ የተጠነቀቁት ሙተቂን ተብለው የሚጠሩት እነሱ ጥንቁቅ የተባሉት ማለት ነው። የሚድኑት እነሱ ናቸው። እነዛ አካላት ደግሞ ሙስሊሞች ናቸው። አላህ ሰዎች ገና ሳይፈጠሩ ነው አይደል ለገሃነምም ሆነ ለገነት የሚፈጥራቸው? አይደለም። ለምሳሌ ሱራ 7 149 ላይ አንብበልኝና እስኪ አስረዳ። እሺ ሪኩዌስት መቀበል ስላለብኝ ነው። ሱራ ስንት አልሽኝ? ሱራ 7 179 እሺ ቆይ አንዴ ሱራ 7 ወራሪው 179 እሺ አላህ የሚያቀናው ሰው ቅን እርሱ ነው፣ የሚያጠማውም ሰው እነዚያ ከሳሪዎቹ እርሱ ናቸው። ቁጥር 179 ላይ ከጋኔንም ከሰዎችም ብዙዎችን ለገሃነም ይሰማሻል እያወራሁ ያለሁት? ይሰማሻል? እሰማለሁ ሰዎች ከታች ያላችሁ ትሰማለህ? እኔ ኔትወርክ ይመስለኛል። እሺ ሰምተሽኛል? ድጋሚ ላንብብልሽ። እሺ ሱራ 7 ቁጥር 179 ላይ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን አለ። ለምን ሲባል ለእነርሱ አለ በእርሳቸው የማያውቁባቸው ልቦች አሏቸው። በመጀመሪያ ከሰዎችም ከጋኔንም ነው የሚለው። ሰዎችንም ጋኔኖችንም አይደለም የሚለው። ከሰዎች ከጋኔን ማለት ከሰዎችም እነዚያ እንደ እንስሳዎች ናቸው፣ ይልቁንም እነርሱ በጣም ምን ያሉ ናቸው አለ የተሳሳቱ ናቸው። እነዚያ ዘንጊዎቹ እነርሱ ናቸው አለ። ስለዚህ እነዚህ አካላቶች ልብ እያላቸው ማያስተውሉበት፣ ጆሮ እያላቸው ማያዳምጡበት፣ እነዛ እንደ እንስሳ ብሎ ባይዘው ቁርአን ላይ ብዙ ቦታ ላይ ይጠቅሳልና እንደ እንስሳዎች ናቸው የተባሉት እነዚህ ፍጥረታት እነዚህ የተሳሳቱ የሆኑት ጀሃነም እንደሚገቡ መጨረሻቸውን ነው የሚያሳየው። ያው ጀሃነም መግባታቸው የታወቀ የተፈጠሩ ፍጡሮች ናቸው። ያ ማለት ግን ለጀሃነም እንዲሆኑ ወይም ጀሃነም እንዲገቡ ሳይሆን የተፈጠሩት ጀሃነም መግባታቸው እየታወቀ ነው የተፈጠሩት። ኦኬ ለጀሃነም የሚለው ቃል መጨረሻን ያመለክታል። ለዚህ ብዙ ምሳሌ አለሽ የለሽም ሄድሽ
እሺ ሹ አለ አለው ፒክ ከየት ቤተ እምነት ነው? ከየቱም አይደለሁም እና ሃይማኖት አለ? በፈጣሪ መኖር ታምናለህ? ያው አንድ ፈጣሪ መኖሩን አውቃለሁ። እሱን ለመጠየቅ ነው የገባሁት። ማታም ያው ሊገባ ብዙ እንትን ብዬ ነበር፣ አላስገባችሁኝም። ማታ ደግሞ የበለጠ ተረድቼ ያለው እላለሁ እና ደግሞ ማታ የት ነው? እዚህ ነው ሁሱ ጋር ነበር። ኦኬ አዎ ሁለት ክርስቲያኖች ሲከራከሩ ምናምን ሶስት ፈጣሪ አለ አንድ ፈጣሪ አለ በሚል እሺ አሁን ደግሞ ለመጠየቅ ነው ፈልገው። ቆይ እስኪ አንዴ ለመጠየቅ ከመፈለግ በፊት ባክግራውንድህን መናገር ፈቃደኛ ከሆንክ መናገር ትችላለህ። ካልፈለክ አለመናገርም መብትህ ነው። ባክግራውንድህን ማለት ከዚህ በፊት የት እምነት ውስጥ ነበርክ የሚለውን ማለት ነው። ከፈለክ ነው እሺ፣ ካልፈለክ ችግር የለም። ያው አሁን የአንድ ሰው ሲያውቅ አይደለ ሃይማኖተኛ ነው የሚባለው አይደለ? ስለዚህ አውቄ ስላልነበርኩ በዛ ሃይማኖት ውስጥ በእውቀት ላይ ስላልነበርኩ ከዚህ ነኝ አይደለም ነው። ምክንያቱም ያው እየተማርኩኝ ነበር ያው ከክርስትና በለው እሺ ያው እንበለውና ችግር የለውም ተው በቃ ያለ እውቀት የነበርክበትን ቦታ ያው ነበርኩ ማለቱም ጥሩ አይደለም። ስለዚህ እሺ ተስማምቻለሁ። ሌላው ምን መሰለ የጠየቅኩ ትልቁ ምክንያት አሁን አንዳንድ ሰዎች የሚያዩባቸው መነጽሮች ይኖራሉ። ለምሳሌ እኔን ስትጠይቀኝ መነሻህ ምንድነው የሚለውን ነገር ለማወቅ እንዲረዳኝና አንተን ደግሞ ለማስረዳት ቀለል ያለ መንገድ ነው ብዬ የማስበውን ነገር እንድሰጥህ ነው። ከዛ አንፃር ነው የጠየቅኩ። ግን ችግር የለውም የግድ መናገርም አይጠበቅብህም ምናምን። ምንድነው ጥያቄ? አይ ችግር የለውም መናገር ካለብኝ እናገራለሁ። ግን ችግር የለውም ስላልፈለኩኝ ነው። ጥሩ አደረክ። እሺ ወደ ሐሳብህ ግባና። ምክንያቱም ባለማወቅ እንትን ላይ ስለነበርኩኝ አሁን ደግሞ ያው በመማርና በማንበብ ወደ ትክክለኛ መንገድ እየመጣው ይመስለኛል። ብቻ እንደዛ ነገር ተሰምቶኛልና ከዛ ያው የምታብራራልኝ ነገር ደግሞ እንድታብራራልኝ ስለፈለኩኝ። ጥሩ እሺ። አክቹሊ እኔም አልደግፈውም እኮ አሁን ሳያምኑበት ሰዎች ሳይማሩ የቆዩበትን ሃይማኖት ነበርኩ ብለው ሲናገሩና እንደዛ እንትን ሲሉ እኔም አልደግፈውም። እኔም እንደዛ ስለማይደል ማለት ነው እንዲነበርኩ አይደለም አግኖስቲክ ነበርኩ ነው የምል እንጂ ከዛ በፊት የቤተሰቦች ሃይማኖት የኔ ሃይማኖት ብዬ አላወራም ስለማይጠቅም ማለት ነው። ኤኒዌይስ ወደ ሐሳብህ መግባት ትችላለህ። ሹ ምን እግር ጣለ እና ያው የበለጠ ማታ ተረድቻለሁ ብያለሁ እና ማታ ደግሞ ያው ወደ ውሳኔ እንትን ከማለቴ በፊት ደግሞ አንድ ነገር አሳሰበኝና እሱን ለመጠየቅ ነበር። እሺ ምንድነው ያሳሰበ? አሁን አንተ ሙስሊም ነክ ያው አላህ ዓለምን የፈጠረ አላህ ነው ብለክ ነው አይደለም? ፈራጁም እሱ ነው። በዛ አሁን ለምሳሌ በእስልምና ወደ እስልምና ስንመጣ የሚያሳስበን ጉዳይ አለ። እሱ ምንድነው? አንድ ሰው ነብዩ መሐመድንም ተሳድቦ ወይም ደግሞ እስልምናን ተሳድቦ ይገደል ይላል ብሎ ያው ሲያወሩ ሰማውኝና እንዴት እንደዛ ይሆናል? ፈራጁም ሁሉም ነገር ማድረግ የሚችለው ያው ፈጣሪ ነው አይደለ? ሰው እንዴት ፈራጅ ሊሆን ይችላል በሚለው ነው ጥያቄ። ጨርሻለሁ።
እሺ ሰው እንዴት ፈራጅ ሊሆን ይችላል ነው ያልክ? እያወራው ነበር ታውቃለህ፣ እንትን ብዬ ሚዩት ማድረጌን አላስተዋልኩም እና እያወራው ነበረ። ሰው እንዴት ፈራጅ ይሆናል ነው ያልከኝ? እሺ እሺ፣ ቆይ አንዴ እንትን ዩቲዩብ ላይ ያስተካከልኩ ነው። ዩቲዩብም ልልቀቅላቸውና እዛ ያሉትም እንዲከታተሉ ማለት ነው። አንዴ እሺ፣ ትንሽ ብቻ ታገሰኝ። እስከዛ ድረስ አንዳንድ ሀሳቦችን ላውራ እንዲሁ እንትን ከምል ፈጣሪ ስለሆነ ፈራጅ እዚህ ሀገር ወይም እዚህ ምድር ላይ ህግ የሚባል ነገር መኖር የለበትም ብለህ ታምናለህ? ህግ ስንል በሃይማኖት ነው ወይስ ህግ እኛ የምናውቀው ህግ? ማንኛውም ይሁን እኛ የምናውቀው ህግ አጠቃላይ ከሃይማኖት ነው እኮ ምንጫቸው፣ መሰረታቸው ሃይማኖት ነው። ዓለም ላይ ያሉ ህጎች ከሰባት ወይ ከአምስት ሃይማኖቶች የተውጣጡ ህጎች ናቸው እንጂ የሰው ልጆች ዝም ብለው እንትን ያሏቸው አይደለም። ከሃይማኖት በኩል የመጡ ናቸው ሁሉም ማለት ነው። ስለዚህ ማንኛውም ይሁን ህግ ያስፈልጋል ብለህ ታስባለህ ወይስ አያስፈልግም ነው የምትል? ምን አይነት ነው ያንተ አመለካከት በዚህ ዙሪያ? በእርግጥ ያስፈልጋል ህግ ያስፈልጋናል። ምክንያቱም የማይሆን ስራ ይሰራል የሰው ልጅ ተሳሳች ነውና የሆነ የማይመለከት ነገር አሁን እዚህ ጋር እኔ አሁን አንተን ቢሳደብ ችግር የለውም። ያንተን ሃይማኖት ቢነካ በዚህ ጉዳይ ላይ ህግ ሊጠይቀኝ ወይም ከኔ የበላይ የሆኑት መጠየቅ ትክክለኛ ህግ ነው መኖር አለበት ብዬ ነው የሚያምነው። ስለዚህ ተጠያቂነት መኖር አለበት። እንደዛ ብለህ ነው የምታምነው? ተጠያቂነት ነገር ተጠያቂነት መጠየቅ አለብኝ ብዬ ነው የሚያምነው። ግን መገደሉ ነው እንዴት ነው? ስለዚህ አንተ ተጠያቂነቱ መኖር አለበት ወይስ የለበትም የሚለው ላይ ሳይሆን የኔ ችግር ህግ አፈጻጸሙ ላይ ነው። ለምን ይገደላል የሚለው ላይ ነው አይደለ ሀሳብ? አንዴ ቶሎ ኮንፊርም አድርገኝሽ። እኔ እኮ እዚህ ስራ ይዤ ነው እያወራሁ ያለሁትና እሺ፣ እየተሰማህ አይደለም? እየተሰማኝ ነው። እሺ፣ እኔ እያልኩ ያለሁት አንተ አሁን ህጉ ላይ ሳይሆን ችግርህ አፈጻጸሙ ላይ ነው ማለት ግድያ ለምን ይሆናል የሚለው ላይ ነው እንጂ ህጉ መኖሩ አይደለም ማለት ነው እንዳንተ። እሺ፣ ጥሩ ነው። በመጀመሪያ ደረጃ በእስልምና ማንኛውም ሰው የመናገር መብት አለው። የመናገር መብትና ግን መሳደብ ሁለቱ የተለያዩ ነገሮች ናቸው። እኔ የመናገር መብት አለኝ ብዬ ማንንም ሰው ልሳደብ አይገባም። የመሳደብ መብት ሳይሆን ያለኝ የመናገር ነው መብት የተሰጠኝ ማለት ነው። ስለዚህ ተሳዳቢ የሆነ አካል ካለ ልክ እንደየስድቡ ማለት ነው ተገቢውን የሆነ ቅጣትን ያገኛል ማግኘትም ስላለበት ማለት ነው። ግን አሁን አንተ ያነሳኸው ጥያቄ ጋር በተገናኘ አላህንና መልእክተኛውን የሚሳደቡ የሚለው አምላክን መሳደብ ምን ያክል ወንጀል ነው ብለህ ነው የምታስበው? አሁን ለምሳሌ እኔ በሃይማኖት እንትን ላይ በሃይማኖት አይደለም የምጠየቀው ታውቃለህ? ይሄን በሃይማኖት አይደለም የምጠየቀው ስትል የምጠይቀው ነው እያልከኝ ያለው? የምጠይቀኝ አንተ እየገባኝ አይደለም። በየትኛውም ሃይማኖት እንዳጠይቀኝ አንተ ከራስህ ከሃይማኖት እኔ በጠየቁት ጥያቄ ጠይቀኝ፣ ችግር የለም። እኔ የሚያውቀውን መልስልሃለሁ ማለት ነው። እሺ፣ አሁን ለምሳሌ ከክርስቲና ብትጠይቅ ወይም ከጴንጤ ብትጠይቀኝ ልመልስልህ አልችልም። እኔ ከክርስትና ከጴንጤም እየጠየቅኩ አይደለም። እሱንማ ተው ነው እኮ በቃ
ጥቅም የለውም ብለናል፣ ትተነዋል። እሺ አሁን ዩቲዩብም አይ ቲንክ እየተላለፈ ነው። በቃ አሁን በስርዓት አንተን እያሰብኩ ላውራህ ማለት ነው። በመጀመሪያ ደረጃ የሰደበ ይገደል የሚለው ህግ ያለው መጽሐፍ ቅዱስ ላይ ነው፣ ብሉይ ኪዳን ላይ እንጂ እስልምና ላይ እኔ እስካሁን አላነበብኩም። ይሄ መጀመሪያው ነው። ያ ማለት ግን አንድ ሰው የመሳደብ መብት አለው ማለት ደግሞ አይደለም። ኦኬ፣ የመሳደብ መብት አለው ማለት አይደለም። ማንኛውም ሰው ሀሳቡን በነፃነት የመግለጽ መብት አለው፣ የመሳደብ ግን መብት የለውም። ስለዚህ በህግ ካለ በህግ መሰረት ያ ሰው ይዳኛል። ዳኝነቱ ምንድነው፣ ፍርዱ ምንድነው የሚለው ግን እንደየሀገሩና እንደየህጉ ይለያያል። ለምሳሌ አንድ ምሳሌ ሲሰጥህ በኃይለ ሥላሴ ጊዜ ብለን እንውሰደውና በኢትዮጵያ ህገ መንግስት መሰረት ኃይለ ሥላሴን የምትሳደብ ከሆነና አንድ ጎረቤትህን የምትሳደብ ከሆነ የትኛው ነው ትልቅ ፍርድ የሚያስፈርድብህ አንተ ላይ? ኃይለ ሥላሴን ቢሳደብ ትልቅ ፍርድ ያስፈርድባል። ስለዚህ ትልቁ ችግሩ ከመሳደብ ካለመሳደብ አንጻር ሳይሆን የምትሳደበው አካል ራሱ ለፍርዱ ወሳኝነት አለው ማለት ነው አይደል? አዎ እሱን ነው የምልህ። ስለዚህ እነዚህ ህጎች ሲወጡ አሁን እኔ እንዳልኩ እንደ እስልምና አስተምህሮት ብለህ ከጠየከኝ እኔ መገደል አለበት ምናምን የሚል አስተምሮ ነው አላነበብኩም። የሰደበ አምላክን የሚሳደብ እናትና አባቱን የሚሳደብ ይገደል ምናምን እንደዚህ አይነት ነገር የሚለው መጽሐፍ ቅዱስ ነው። እኔ ቁርአን ላይ አላነበብኩም። ግን እንደዚህ አይነት ህጎች ተፈጻሚነት የሚኖራቸው እንዴት ነው ብለህ ግን እንደ ሀሳብ ከጠየከኝ ተፈጻሚነት ሊኖራቸው የሚችሉ እንዴት ነው ከተባለ ልክ እንደየሀገሩ ህግና ለሀገሪቱ ዜጋ እንደሚሰጠው ኳሊቲ ይለያያል ማለት ነው። ማለትም አሁን እንዳልኩ ንጉስን ስትሳደብና ጓደኛህን ስትሳደብ 3 ወርም 1 ወርም ላትታሰር ትችላለህ። ንጉስን በመሳደብህ ግን የሞት ፍርድ ነው የሚፈረድብህ በንጉሳዊ አስተዳደር ውስጥ ማለት ነው። እንደየሀገሩ ፍርድ ሊሰጥ ይችላል። እሱን አላቅም በምን ላይ ተነስተው ፍርድ እንደሚሰጡ። እኔ አሁን ጄኔራል የሆነ ነገር ነው እያወራሁ ያለሁት። ጄኔራል የሆነ ነገር ስለ ስለዚህ አሁን በቁርአን አልተጻፈም ነው። በቁርአን አልተጻፈም ስንል እኔ አላነበብኩም። ባጭሩ አልተጻፈም ለማለት የምደፍረው እንትን ስል ነው። ሙስሊም እኮ ነው እና እኔ እኮ ስቡህ ስለ ክርስትና እየጠየኩት አይደለም። ሙስሊም ሊሆንም ላይሆንም ይችላል። who cares? ሙስሊም ከሆነ ማሻአላህ፣ ካልሆነም ደግሞ ያው ይስለም። አሁን ሙስሊም እኮ ነው ባለችው ማለት እኔ ያው ነኝ ብዬ ነው የሚያስበው በራሴ። ምክንያቱም ሻሃዳ ባሊዝም ብዙ ነገሮችን ብዙ ያው ሐዲሶችንም ቁርአኖችንም ያው አዳምጣለሁ አነባለሁ እና ያው እንደዛ ነገር ነው። ይሄንን ጥያቄ ለመጠየቅ የፈለኩትም ደግሞ ያው አንድ ሰው ያ አንድ ነገር ሲታይ ያው ጥያቄ ይፈጥርብሃልና እንደዛ ያው እሺ። ስለዚህ ሻሃዳ ሊያስክም ግን ራስን ሙስሊም አድርገህ ነው የምታስበው፣ እንደዛ ነው ያልከኝ? ያው በትክክል። ስለዚህ ሻሃዳ መያዝ አለብህ ማለት ነው። እስልምናው የምትፈልገው ከሆነ ልብህ ካመነበት ሻሃዳ ይዘህ ከዛ በኋላ ስታስበው የነበረውን ነገር በትክክል ታደርገዋለህ። እሺ ኡስታዝ ጀማል ሪኩዌስት ላኩ። ኡስታዝ ጀማል እኔ እየሳብኩት እርሶ አቋርጠው ሪኩዌስት ይልካሉ። እሺ እሺ አሁን በስልኬ ከፍቼም ኔትወርክ ያስቸግራቸዋል ነው? ሻሃዳ አይደለም ዋለ ሻሃዳ ነው ይባል። እኔ አንተ ስንቱን ነገር አረብኛ ማንበብ ተምረህ ይጠፋል። ኡስታዝ ገብታችኋል?
እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሹ እኔ የምለውን ተከተለ በልሽ ሀቢቢ። ሰላት ምናምን ጀምረሃል እንዴ ሹ? አያው ሻርጦቹን ምናምን ያው ጓደኛ ያለና ያው እያለማመደኝ ነበር እያስተማረኝ ነበር። አው ያው አክቹሊ ሰላት ጀመርክ ማለት በሰላት ውስጥ ሸሃዳ ስላለ ያው እንደዚሁ ዝም ብሎ አለ አይደል ውስጥህም ሰላማዊ ሆኖ እንዲቀጥል ምናምን ነው እንጂ በሰላትህ ውስጥም ሸሃዳ አለ። ለማንኛውም ኡስታዝ ጀማል አሁን አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እቲ እስከ ዛሬ ድረስ ሲሰራ የነበረ ኔትወርክ ይሄን አጋጣሚ ሊያሳጣኝ ምቀኛ የሆነ እኮ። እሺ ይቀጥሉ። አሁን እርሶ ሻሃዳ ያስይዙት ወንድማችንን። መርሃባ ኢንሻአላህ ጀዛከላ ፊክ ለስጦታው እናመሰግናለን። እሺ እኔ የምለውን ተከትለ ትላለሽ አለ። እሺ እሺ مرحبا أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ما شاء الله አሁን በአረብኛ ነው አሁን በአማርኛ እንደግመዋለን። ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና ነብዩ ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን ይመሰክራለሁኝ። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ካሁን በኋላ አንተ ሙስሊም ነህ። በቃ ስለ እስልምና በደንብ ማወቅ አለብህ፣ መማር አለብህ። አላህ ይጨምርልህ። በርታ፣ ጠንክር። ቀሪ የቀሩትን ደግሞ ጥያቄዎችን ተጨማሪ ትምህርቶችን ደግሞ ኢንሻአላህ ፒክ ይሰጣል። ኢንሻአላህ ሀቢቢ ጠንክር። እሺ እሺ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ያው እንግዲህ እስከ ዛሬ ድረስ ራስን እንደ ሙስሊም እያሰብክ ብዙ ትምህርቶችን እየተማርክ እንደቆየ የተናገርክ ቢሆንም ግን የምስክርነት ወይም የሻሃዳ ቃልን እስካሁን ድረስ አልያዝክም ነበር። ሰው አልመሰከርክም ማለት ደግሞ አንተ ውስጥህ ቢያምንም ሙላ አውጥቶልኝ ነበር። ያው ጓደኛዬ ያልኩ ያው ችግር የለውም። በቃ ከዛሬ ጀምሮ አንተ ልክ እንደ ተወለደ ልጅ ምንም ኃጢአት የሌለብህ ንጹህ ሆነህ ነው ማለት ነው የምትጀምረው። በሻሃዳ ወደ እስልምና ገብተሃል። ስለዚህ ከዚህ በኋላ ከዚህ በፊትም ስትማር እንደነበረው ማለት ነው ከዚህ በኋላም ደግሞ እንደዚሁ በተጨማሪ ትምህርቶችን እየተማርክ መቀጠል አለብህ። ያወቀውንም እውነት ከቤተሰብ ከቅርብ ጓደኞች ጀምረ ማሳወቅ ይጠበቅብሃል ማለት ነው። በገባህ ልክ በገባህ መጠን ልክ ኢንሻአላህ አላህ Subhanahu Wa Ta'ala ያግዝሃል። መርሃባ ሀቢቢ፣ እንኳን ወደ እስልምና በሰላም መጣ። አይ ቲንክ አዲስ አይሆንብህም ለአንተ እንደ ብዙዎቹ አዲስ ይሆንብሃል ብዬ አላስብም። ምክንያቱም እንደነገርከኝ ከሆነ አሪፍ ጓደኛህም አሪፍ አድርጎ ነው ያቆየህ እስካሁንና ስለዚህ አብሽር፣ ጠንክር፣ ተማር። መርሃባ። ዱዓ አድርግልን፣ ዱዓ አድርጉለት። ከታች ያላችሁ ሰዎችም አላህ ጽናቱን እንዲሰጠው ዱዓ እያደረጋችሁለት ኢንሻአላህ። የሚያስተምርህ ሰው ከሌለ ግን አሳውቀን እሺ። የሰለምቴዎች ግሩፕ ስላለ ከዛ በመግባት አንዳንድ ትምህርቶችን ትማራለህ ኢንሻአላህ።
በቴሌግራም ነው በዋትስአፕ ነው? እኔ እሱን ጨምሮ አላውቅም። ዛሃራ በውስጥ ብታናግራት ትመልስልሃለች፣ ትነግርሃለች። በምን ቴሌግራም ላይ መሰለኝ የሚሰጥ ግን እንደዚህ እርግጠኛ ሁኜ ልነግርህ አልችልም። ያው አሪፍ ጓደኛም ስላለኝ ያው ብዙም ኢንሻአላህ እንግዲህ በደንብ እንደሚያስተምር ተስፋ አደርጋለሁ። ካልሆነ ግን እንዳልኩ እየገባ እንትን ብትል ብትማር ለማንኛውም ማለት ነው ብትማር ጥሩ ነው ብዬ አስባለሁ። ኢንሻአላህ አመሰግናለሁ። አላህ ይቀበል፣ አላህ ይጨምርልህ። ማታ ነበር ማዘ የፈለኩትና ያው ማታ ደግሞ አልተሳካም። አው ያው ብዙ ጊዜ ማታ መምህር ጋር አሪፍ ቆይታ ነበረን። እሳቸው ባሉበት ብትሰልምም ጥሩ ነበር። ጥሩ መነቃቃት ይሆናቸው ነበር ለመምህርም ማለት ነው። ስም ጓደኛ ያወጣልኛል ብለዋል። ስለዚህ ጓደኛው ያወጣለትን ስም ነው ይዘን አሪፍ ስም ነው። አብዱል ፈታህ። አዎ አሪፍ ስም ነው። ማሻአላህ አብዱል ፈታህ ነው ስሙ። በቃ ሌላ ስም አያስፈልገውም። ጓደኛው ስንት ለፍቶ እያስተማረ ምናምን ስም አውጥቶ የጨረሰለትን እንደገና ስም አውጡለት ምንድን ነው? እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ምን ላደርግ ነበር ወደዚህ ተጠጋው? ኦኬ ቻርጀሪን ቼክ ላደርገው ኢንሻአላህ። ምናልባት ብኬ ልጨምር ሀሳብ? አዎ ጨምር እንትለው ከሌለ ማለት ነው። እኔ ምለው ነገር የለም ጨምር። መርሐባ። ምናልባት አብዱል ፈታህ አላህ Subhanahu Wa Ta'ala ያጠንክርህ። አላህ በቁርአኑ ምን ይላል? ኢነ الذين قالوا ربنا الله እነዛ ጌታችን አላህ ነው ብለው ያሉ ሰዎች ثم استقاموا ከዛም በዛች መንገድ ላይ ቀጥ ካሉ፣ ቀጥ ማለት ምንድነው? አላህ ባዛቸው ትእዛዝ ለበሱ ላይ ካላሻረኩ ማለት ነው። እሺ ሽርክ የሚባለው ነገር ምንድነው? ለአላህ Subhanahu Wa Ta'ala ብቻ መደረግ አለባቸው አምልኮዎች ለሌላ አካል ማድረግ። ለምሳሌ አሁን አንተ እንበልና ልጅ ባይኖርህ ልጅ ስጠኝ ማለት አለብህ። አላህን ብቻ ነው። ገብቶሃል? ለምን ከአላህ ውጪ ያለ አካል ምንም ማድረግ ስለማይችል ማለት ነው። ሶላት ሲሰግድ ማለት ነው ከአላህ ምን እንደፈለገ ነው መሆን አለበት። ከአላህ ውጪ ላለ አካል ምንም መስገድ የለብህም ማለት ነው። እንደዚህም ደግሞ ዱዓ ጸሎት በምታደርግ ጊዜ ድረሱልኝ፣ ከፍቶኛል ወይም ደግሞ አጠቃላይ ልመናህን ለሱ ብቻ ካደረከ ከዛ በኋላ ወአለይኩም ሰላም ወተላ ልክ በሱ መንገድ ላይ ቀጥ ካልክ ተተነዘሉ عليهم الملائكه መላእክታው ማለት ጎርጎራ ላይ ያለ አንተ ልትሞት ስትል መላእክታዎች ይወርዳሉ። ከዛ ምን ይሏቸዋል? አላ ተኻፉ እንዳትፈሩ ወላ ተሕዘኑ እንዳታዝኑ ወአብሽሩ بالجنه التي كنتم توعدون። ያ ሰላም ያን ጊዜ ማለት ቃል ተገብቶላችሁ በነበረችው ጀነት ደስ ይበላችሁ። نحن اولياؤكم في الحياه الدنيا وفي الاخره በዛች በቅርቢቱ ዓለም ማለት ነው የእናንተ ተንከባካቢዎች ወለኩም ፊሃ ማ ተሽተሂ አንፉሱኩም ነፍሶቻችሁ የምትፈልገው ነገር ሁሉ በእርሷ በገነት አለላችሁ። ነፍሶቻችሁ የምትፈልገው ነገር ሁሉ ወለኩም ፊሃ ማ ተደዑን አላህ ቃል የገባላችሁ ነገር ሁሉ አለላችሁ ይላል ማለት ነው። ስለዚህ ኢንሻአላህ ዘላለማዊ የሆነውን ጀነትን ለማግኘት ደግሞ ቁርአን ምን ይላል? ሐዲስ ምን ይላል? ካሁን በኋላ አንተ ዘፈን ከሆኑ ነገሮች እንደዚህ ስሜት ቀሽቃሽ ከሆኑ ነገሮች አጠቃላይ ማለት ልብህን እንዳትሰግድ እንዳትቀራ በሃይማኖት ጠንካራ እንዳትሆን ከሚያደርጉ ነገሮች ራስን ማራቅ መቻል አለብህ። ከዚህ በፊት የነበረው አንተና ካሁን በኋላ የምትኖረው አንተ በፍጹም ከቁርአን የሚፈለገውን ደስታ ለማግኘት ከፈለገ በቁርአን ላይ ጠንካራ መሆን አለብህ። ከሶላት የሚፈለገውን አጠቃላይ የእስልምና ህግጋቶችን በተቻለ አቅም አውቀህ ተግባራዊ ለማድረግ መቻል አለብህ። አደራ አደራ። ይሄ ወንድማዊ ምክሬ ነው። ኢንሻአላህ አበዛው መሰለኝ፣ አፉ በሉኝ። ኦኬ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባ። አይ አላበዛም ኢንሻአላህ። እሺ